የቫይራል ሄሞሬጂክ ፊቨር በከፍተኛ ደረጃ የባዮሎጂካል ጦር መሳሪያ የመሆን ዕድሉም ከፍተኛ ነው። በአንዳንድ ሀገራት የመከላከያ ሚኒስቴር የምርምር ቤተ ሙከራዎች ውስጥ ወደ ባዮሎጂካል ጦር መሳሪያነት ለመቀየር ጥናትና ምርምር እንደሚሰራባቸውም ይታመናል። የባዮሎጂካል ጦር መሳሪያ ማለት የሕክምና ባለሙያዎች በቤተ ሙከራና በላቦራቶሪዎች ውስጥ የሚፈጥሯቸው በሽታዎች ማለት ናቸው። ዋነኛ ዓላማቸው ደግሞ ጠላት የተባሉ ሀገራትን ለማጥቃት ነው። ብዙ ጊዜ ደግሞ የዓለማችንን የሕዝብ ቁጥር ለመቀነስም አገልግሎት ላይ ይውላሉ። ይህ ማለት ጠላት ነው የተባለን ሀገር ወይም መወገድ አለበት የተባለን ሕዝብ አሊያም ወታደር እንዲሁም ደግሞ የተፈጥሮ ሀብት ለማጥፋት የሚዘጋጅ መሳሪያ ነው። ሀገራት እንዲህ አይነት ክስተቶች ሲያጋጥሟቸው ቀድመው የሚጠረጥሩትና የሚመረምሩት ጠላቶቻችን የሚሏቸውን ሀገራት ይሆናል። አሁን በኢትዮጵያ ሁኔታም የቫይረሱ አይነት መለየት እንዲሁም ጂንካና አካባቢው ኢትዮጵያ ከደቡብ ሱዳንና ከኬንያ ጋር የምትዋሰንባቸው አካባቢዎች እንደመሆናቸውና ሀገራቱ ተመሳሳይ የቫይራል ሄሞሬጂክ ፊቨር በተደጋጋሚ ከተከሰተባቸው የመካከለኛው አፍሪካ ሀገራት ጋር የሚጎራበቱ በመሆኑ ጉዳዩ በአግባቡ ሊመረመር ይገባል። ከዚህ በተጨማሪም የጠላት አካላት ደባም ሊሆን ስለሚችል መንግስት ይህንን ክትትል እንደሚያደርግበት ይጠበቃል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።